እግዚአብሔር የሰጣችሁን መክሊት ምን አድርጋችሁታል? መክሊት በጨርቅ ተጠቅልሎ አይቀመጥም። መክሊት የተሰጠው እንዲባዛ ነው። እግዚአብሔር የሰጣችሁን መክሊት ምን አድርጋችሁታል? በሉቃስ ወንጌል ላይ አንድ መኮንን ሩቅ አገር ከመሄዱ በፊት ለባሪያዎቹ መክሊት ሰጣቸው። ነግዱበት ብሎ አዘዛቸው። ከዛም ደግሞ ከሩቅ አገር ከተመለሰ በኋላ እነዚህ ባሪያዎች ነግደው ከሆነ እስኪ ልመልከት ብሎ ምን እንዳደረጉ በሰጣቸው መክሊት ምን እንዳደረጉ ሲጠይቃቸው እናያለን። የመጀመሪያው አባስቶ ተገኘ፣ ሁለተኛው አባስቶ ተገኘ፣ ሶስተኛው ግን ምን አለ? ፈርቻለሁና የሰጠኸኝን መክሊት በወረቀት ጠቅልየዋለሁ። የተነገረውን ትእዛዝ ከማድረግ ይልቅ ከፍርሃት የተነሳ መክሊቱን በወረቀት ተጠቅልሎ ተገኘ። ዛሬ ወገኖቼ እግዚአብሔር የሰጣችሁን መክሊት ምን አድርጋችሁታል? በተለያየ ምክንያት እናንተም የተሰጣችሁን መክሊት በጨርቅ በወረቀት ጠቅልላችሁታል ወይስ እግዚአብሔር እንዳዘዛችሁ ምንም ይሁን ምንም የፈለገው ነገር እንኳን ቢገጥማችሁ እግዚአብሔር ያዘዛችሁን ነገር እያደረጋችሁ ነው? በመታዘዝ ውስጥ ህይወት ውስጥ ተገኝታችኋል ወይ? መክሊታችሁን እያባዛችሁ ነው ወይ? ጉዳዩ ወገኖቼ ከራሳችን ስሜት ውስጥ ወጥተን ከፍርሃት ወጥተን እግዚአብሔር የሚለንን ነገር ሰምተን ታዘን በመታዘዝ ህይወት ውስጥ መገኘታችን ነው። ፈርቻለሁና ብሎ የሰጠኸኝን መክሊት የሰጠኸኝን ጸጋ ስጦታ የሰጠኸኝን ነገር በሙሉ በጨርቅ ጠቅልየው ይኸው ጠበቅኩ። ምን ማለት ነው? ባለመታዘዝ ህይወት ውስጥ ለመገኘት መረጥኩኝ። በተለያየ ምክንያት ዛሬ ወገኖቼ እግዚአብሔር የሰጠንን መክሊት ላለማባዛትና ላለመጠቀም ወይም እግዚአብሔር እንዲጠቀምብን እየከለከልን ሊሆን ይችላል። ከፍርሃት የተነሳ ወይም በራሳችን ድካም ምክንያት ይሆናል። እግዚአብሔር የሰጠንን መክሊት እግዚአብሔር የሰጠንን ስጦታዎች አምቀን ይዘን ያለ ነው። በር ዘግተን ያለ ነው። በብዙ ምክንያት ሊሆን ይችላል። ነገር ግን ፍርሃትን ከመረጥንና ጉዳታችንን ከመረጥን ባለመታዘዝ ህይወት ውስጥ ነው ያለ ነው። እግዚአብሔር እኮ የሚሰጠን በረከት እኛ ለእርሱ ከምንሰጠው በላይ ነው። 10 ነግዶ በ10 ከተሞች ላይ ነው ገዢ የሆነው። ወገኖቼ እግዚአብሔር እኮ ለእናንተ ለእኛም ያለው ነገር ከአይምሮ በላይ ነው። እግዚአብሔር ሲባርክ እንዴት እንደሚባርክ ያውቅበታል። ነገር ግን ዋናው ጥያቄ እኔና እናንተ በመታዘዝ ህይወት ውስጥ ነው ወይ ያለ ነው? አንዳንድ ጊዜ ደግሞ ብዙ ያገለገልንም ሊመስለን ይችላል። ነገር ግን ሜይቢ ያቺ ነገር እግዚአብሔር ያዘዘንን ደብቀናት በወረቀት በጨርቅ ደብቀናት ሸፍነ ነው ሊሆን ይችላል። ዛሬ ወገኖቼ እግዚአብሔር ቻሌንጅ ሊያደርገን ይፈልጋል። በዚህ 2026 የእግዚአብሔር የሰጠን መክሊት በሙሉ ካመቅነው ከሸፈነው ወረቀት ጨርቅ አውጥተን ማባዛት ይሆንልናል። እግዚአብሔርን ማገልገል ይሆንልናል። በመታዘዝ ህይወት ውስጥ መገኘት ይሆንልናል። ወገኖቼ ካለመታዘዝ ወደ መታዘዝ መሄድ ይሆንልናል። መክሊታችሁ በወረቀት በጨርቅ አይቀመጥም። ነገር ግን መክሊታችሁን አባስታችሁ እንድትገኙ እግዚአብሔር ይፈልጋል። እግዚአብሔር መንፈስ ቅዱስ ደግሞ ይረዳቸዋል። የእግዚአብሔር ጸጋ የእግዚአብሔር ኃይል ከእናንተ ጋር ነው። ተባረኩ።